ሰላምታ ለአድማጮቻችን። እስቲ ዛሬ አንድ ጥያቄ ላንሳ። የጥንት የእስራኤል በዓላትና የዓለም ፍጻሜ ምን ሊያገናኛቸው ይችላል? ለመጀመሪያ ጊዜ ሲሰሙት ምንም ግንኙነት የሌላቸው ነገሮች ይመስላሉ። እውነት ነው። ነገር ግን ዛሬ የምንመረምራቸው ጽሑፎች እነዚህ በዓላት ተራ ታሪካዊ ክስተቶች አይደሉም ይላሉ። ልክ ነሽ። አንድ የተሰናዳ ሰማያዊ የጊዜ ሰሌዳ ናቸው የሚል አስገራሚ ትንታኔ ነው የሚያቀርቡት። በትክክል የቀረቡት ምንጮች የሚያተኩሩት በሦስት ቁልፍ በዓላት ላይ ነው። በዓል ሃምሳ፣ የመለከት በዓል እና የስሬት ቀን። ትንታኔው እነዚህም በዓላት እንደ አንድ ወጥ ታሪክ ነው የሚያያቸው። አንድ ወጥ ታሪክ? አዎ። ከመንፈሳዊው የመጀመሪያ ፍሬ ጀምሮ በታላቅ ንጉሣዊ ማስታወቂያ አልፎ በመጨረሻ ፍጥረትን በሙሉ ከኃጢአት በሚያነጻው የመጨረሻው ፍርድ ላይ የሚደምደም ታሪክ። እንግዲህ የዛሬው ዓላማችን ይህንን ትርጓሜ መመርመር እና በበዓላቱና በፍጻሜው ክስተቶች መካከል ተቀምጧል የሚባለው ጥልቅ ግንኙነት መረዳት ነው። በትክክል። በጣም ጥሩ። እንግዲያው ከመጀመሪያው እንጀምር። በዓለ ሃምሳ ወይም ጴንጠቆስጤ አብዛኞቻችን መንፈስ ቅዱስ የወረደበት ቀን እንደሆነ እናውቃለን። ግን በዚህ የጊዜ ሰሌዳ ውስጥ የመነሻ ነጥብ ሆኖ ተቀመጠው ለምንድን ነው? ምክንያቱም የበኩራት በዓል ተብሎም ስለሚታወቅ ነው። አዎ፣ የበኩራት በዓል መባሉ ልዩ ትርጉም አለው። በጣም ያ የትንታኔው ቁልፍ ነው። በግብርና አውድ በኩራት ወይም የመጀመሪያ ፍሬ ማለት ያው ገና ላልተሰበሰበው ታላቅ መከር ጥራት ናሙናና ዋስትና ነው። ገባኝ። በቀረበው ትንታኔ መሠረት በበዓለ ሃምሳ የሆነውም ይኸው ነው። መንፈስ ቅዱስ በሐዋርያት ላይ ሲወርድ እግዚአብሔር ወደፊት ለሚመጣው ታላቅ መንፈሳዊ መከር የመጀመሪያውን የበሰለ ፍሬ አቀረበ። ስለዚህ አማኞች የተቀበሉት መንፈስ ቅዱስ ወደፊት ለሚያገኙት የዘላለም ሕይወት መቅደም እና ዋስትና ነው ማለት ነው። በትክክል። ልክ አንድ ገበሬ የመጀመሪያውን የበሰለ ነዶ አይቶ የቀረው አዝመራው ጥሩ እንደሚሆን እንደሚተማመን ማለት ነው። በዓለ ሃምሳም ለሰው ልጆች የተሰጠ መንፈሳዊ ዋስትና ነው። አዎ። ታዲያ ይህ ዋስትና የተሰጣቸው ሰዎች የተለየ መደብ ውስጥ ያሉ ናቸው ወይስ ለሁሉም ሰው የሚሆን ሂደት መጀመሪያ ነው? ምንጮቹ የሚያስረዱት እንደ ሂደት መጀመሪያ ነው። ይህ መጀመሪያው ፍሬ የቀረው መከር በሙሉ የእግዚአብሔር መሆኑን የሚያረጋግጥ ምልክት ነው። ስለዚህ በዓለ ሃምሳ ለአንድ የተወሰነ ቡድን ብቻ የተሰጠ ነገር ሳይሆን መላው የድነት ታሪክ ወደ ፍጻሜው እንደሚደርስ የሚያበስር የመክፈቻ ክስተት ነው። ልክ መንፈሳዊ ተቀማጭ ገንዘብ እንደተከፈለበት ቀን ማለት ነው። በጣም ጥሩ አገላለጥ ነው። ሙሉ ክፍያው ግን ወደፊት ይመጣ። ይህ የመንፈሳዊ ተቀማጭ ገንዘብ ሐሳብ ኃይለኛ ነው። ይሄ ደግሞ ወደ ቀጣዩ በዓል ይወስደናል። በዓለ ሃምሳ የሂደቱ ጅማሮና ዋስትና ከሆነ ቀጥሎ ያለው የመለከት በዓል ስሙ ብቻውን አንድ ትልቅ ነገር ሊፈጠር መሆኑን ያመለክታል። ልክ ነው። የመለከት ድምፅ በጥንት ዘመን ለጦርነት ጥሪ፣ ለንጉሥ መምጣት ወይም ለአንድ ታላቅ ሕዝባዊ ማስታወቂያ ያገለግል ነበር። እና እዚህ ላይስ ምን አይነት ማስታወቂያ ነው የሚነገረው? እዚህ ላይ የመለከት በዓል የንጉሡን የኢየሱስ ክርስቶስን ዳግም ምጽአትና የዓለም ሥርዓት ፍጻሜ መቃረቡን የሚያበስር ታላቅ ሰማያዊ ምልክት ነው። ይህንን ሐሳብ ለማጠናከር ሶፎቱ ከኢያሱ መጽሐፍ አንድ አስገራሚ ታሪክ ጋር ያነጻጽሩታል። የኢያሪኮ ቅጥር መውደቅ ታሪክ ማለት ነው። አዎ። አንድን የጥንት ዘመን የጦርነት ታሪክ ከዓለም ፍጻሜ ጋር ማገናኘት ትንሽ ትልቅ ዙላ አይመስልም? ሶፎቱ ይህንን ግንኙነት እንዴት ነው የሚያጽኑት? ግንኙነቱ ዝርዝሮቹ ውስጥ ነው ያለው። በኢያሱ ዘመን የእስራኤል ካህናት ለ6 ቀናት በቀን አንድ ጊዜ በሰባተኛው ቀን ግን 7 ጊዜ በኢያሪኮ ዙሪያ መለከት እየነፉ ዞሩ። አዎ፣ አስታውሳለሁ። በሰባተኛው ቀን በሰባተኛው ዙር ሰባተኛው መለከት ሲነፋ የኢያሪኮ ቅጥር ተደርምሶ ወደቃ። እሺ። ጽሑፎቹ ይህንን በቀጥታ ከራእይ መጽሐፍ ጋር ነው የሚያዛመዱት። በራእይ መጽሐፍ 7 መላእክት 7 መለከቶችን ይነፋሉ። አዎ። እያንዳንዱ መለከት በምድር ላይ ተለያዩ ፍርዶችን ያመጣሉ። ሰባተኛው መልአክ ሰባተኛው መለከት ሲነፋ የዚህ ዓለም ሥርዓት ፍጻሜ ይጀምራል። ዝርዝሩ ሲበራራ ግንኙነቱ ግልጽ የሆነ ይመጣል። ሰባተኛው መለከት ሲነፋ ምን ይሆናል? ጽሑፎቹ ታላቂቱ ባቢሎን ትወድቃለች ይላሉ። ይህ ባቢሎን የተባለው ምንድን ነው? ከተማ ነው? አልበቃል ከተማን ሳይሆን ምሳሌያዊ ስያሜ ነው። በቀረበው ትንታኔ መሠረት ሰብአዊ ዓመፅን፣ ስግብግብነትና
ከእግዚአብሔር የራቀን የፖለቲካ፣ የኢኮኖሚና የሃይማኖት ስርዓት በሙሉ የሚወክል ነው። ገባኝ። ስለዚህ ሰባተኛው መለከት ሲነፋ ይህ ዓለም አቀፍ የኃጢአት ስርዓት ይፈርሳል። ከዚህ ጋር ተያይዞ ሰባቱ የመጨረሻ መቅሰፍቶች በምድር ላይ ይወርዳሉ እና ደግሞ የመጀመሪያው ትንሣኤም ይፈጸማል ይላል። በትክክል። በተለይ በእምነታቸው ምክንያት የተገደሉ ሰማዕታት ከሞት የሚነሱበት ጊዜ ነው። እንግዲህ የመለከት በዓል የዓለም ስርዓት ፍጻሜ መጀመሩና የንጉሱን መምጣት የሚያበስር ታላቅ ክስተት ነው ማለት ነው። ይህ ሁሉ ድራማዊ ክስተት ከተፈጸመ በኋላ ወደ ቀጣዩ በዓል ወደ ስሬት ቀን እንደርሳለን። ጽሑፎቹ ይህንን ታላቅ ስሬት ብለው ይጠሩታል። እኔ የሚያውቀው ስሬት ግለሰባዊ ነው። አንድ ሰው በኃጢአቱ ተጸጽቶ ይቅርታ ሲያገኝ ማለት ነው። ይህ ታላቅ የተባለው ስሬት በምን ይለያል? ልዩነቱ መሰረታዊ ነው። የግል ስሬት አንድ ግለሰብ ከእግዚአብሔር ጋር ያለውን ግንኙነት ያስተካክላል። እሺ። ነገር ግን የኃጢአትን ችግር ከስሩ አይነቅለውም። ሰውየው አሁንም የመሳሳትና የመውደቅ ዕድል አለው። አዎ፣ እውነት ነው። ታላቁ ስሬት ግን ምንጮቹ የሚሉት በታሪክ ውስጥ አንድ ጊዜ ብቻ የሚፈጸም ዓለም አቀፋዊና ፍጥረትን በሙሉ የሚመለከት ክስተት ነው። ዓላማው የግለሰቦችን ኃጢአት ይቅር ማለት ብቻ ሳይሆን የኃጢአትን ምንጭ፣ የኃጢአትን ሐሳብና የመሥራት ዕድልን ከፍጥረት ሁሉ ለዘላለም ማስወገድ ነው። በጣም ትልቅ ሐሳብ ነው፣ የኃጢአትን ዕድል ከፍጥረት ማስወገድ። ታዲያ ይህ ለምን አስፈለገ? የግለሰብ ይቅርታ ችግሩን ሙሉ በሙሉ አይፈታውም ማለት ነው? በቀረበው ትንታኔ መሠረት አይፈታውም። ለምን? ምክንያቱም ዋናው ችግር ከግለሰብ ኃጢአት የዘለለ አንድ ሰማያዊ የፍርድ ጉዳይ ነው። የችግሩ ምንጭ የሰይጣን ክስ ነው። የሰይጣን ክስ? አዎ። ሰይጣን በመሠረቱ እንዲህ ይላል፣ እግዚአብሔር የሰጣቸው ትእዛዛት ፍጽምና የሌላቸው ፍጡራን ሊጠብቋቸው አይችሉም። ስለዚህ ፍጡራንን ሊጠብቁት በማይችሉት ሕግ መሠረት መፍረዱ ኢፍትሐዊ ነው። ይህ ክስ የእግዚአብሔርን ባህሪና ፍትሕ በቀጥታ የሚሞግት ነው። በትክክል የአስተዳደሩን ትክክለኛነት ጥያቄ ውስጥ የሚከት ነው። እንግዲህ ይህ ግለሰባዊ ኃጢአትን ሳይሆን የእግዚአብሔርን ባህሪ የሚመለከት ታላቅ የፍርድ ቤት ክርክር ነው ማለት ነው። አዎ። ታዲያ ይህ ክስ እንዴት ነው መልስ የሚያገኘው? በፍርድ ቤት ማስረጃ እንደሚያስፈልግ ሁሉ እዚህስ ማስረጃው ምንድን ነው? በጣም ጥሩ ተመሳሳይነት ነው። መልሱ የሚገኘው በተግባር በሚቀርብ ማስረጃ ነው። ይህም ማስረጃ የሚቀርበው በሰማዕታት በኩል ነው። በሰማዕታት? አዎ። ጽሑፉ እንደሚያስረዳው የተወሰነ ቁጥር ያላቸው ሰዎች በታሪክ ውስጥ እጅግ ከባድ በሆኑ ፈተናዎችና ስደቶች ውስጥ አልፈው እስከ ሞት ድረስ የእግዚአብሔርን ትእዛዛት በመጠበቅ ታማኝነታቸውን ያሳያሉ። የእነሱ ሕይወትና መሥዋዕትነት የሰው ልጅ በእግዚአብሔር ጸጋ ሲደገፍ የፈጣሪን ሕግ መጠበቅ እንደሚችል በተጨባጭ ያረጋግጣል። እናቸው የሰይጣን ክስ ፍጡራን ሕጉን መጠበቅ አይችሉም የሚለው መከራከሪያው ውሸት መሆኑን ያጋልጣል። በትክክል ላረጋግጥ። ስለዚህ ሰማዕታቱ ልክ በፍርድ ቤት ውስጥ የአንድን ወገን ክስ ውድቅ የሚያደርግ ወሳኝ ማስረጃ እንደሚያቀርቡ ምስክሮች ናቸው ማለት ነው። በቃ የእነሱ ታማኝነት የእግዚአብሔር ሕግ ሊጠበቅ እንደሚችል ያሳያል። ይህም ለሰይጣን የመጨረሻ ፍርድ ሕጋዊ መሰረት ይሆናል ማለት ነው። በትክክል የእነሱ ታማኝነት ባይኖር ኖሮ የሰይጣን ክስ በአየር ላይ እንደተንጠላጠለ ይቀራል። የእነሱ መሥዋዕትነት ግን ክርክሩን ይዘጋዋል። ገባኝ። የእግዚአብሔር ፍትሕ በሁሉም ፍጡራን ፊት ይረጋገጣል ማለት ነው። አዎ። ይህ ደግሞ ወደ ሌላኛው የስሬት ቀን ክፍል ይወስደናል። በዘሌዋውያን መጽሐፍ ውስጥ ካሉት ለመረዳት እጅግ ከባዱ ሥርዓት ለአዛዜል የተተወ ፍየል ነው። አዎ፣ በጣም ከባድ ነው። ኃጢአትን በፍየል ላይ ጭኖ ወደ ምድረ በዳ መሰደድ ምን ማለት እንደሆነ ለመረዳት ሁሌም ይከብደኝ ነበር። ይህ ትንታኔ ለዚህ እንግዳ ሥርዓት ምን ትርጉም ይሰጠዋል? ይህ ሥርዓት ምንጮቹ እንደሚሉት የዚህ ታላቅ ሰማያዊ ፍርድ የመጨረሻውን ምዕራፍ የሚያሳይ ምሳሌ ነው። በሥርዓቱ መሠረት ሁለት ፍየሎች ይቀርባሉ። አንዱ ለእግዚአብሔር የኃጢአት መሥዋዕት ሆኖ ይታረዳል። ይህም የክርስቶስን መሥዋዕትነት ያመለክታል። እሺ። በሁለተኛው ፍየል ላይ ግን ሊቀ ካህኑ የሕዝቡን ኃጢአት በሙሉ ይናዘዝበታል። ከዚያም ይህ ኃጢአት የተጫነበት ፍየል ለአዛዜል ተብሎ ወደ ምድረ በዳ ይሰደዳል። አዛዜል ማን ነው? ትንታኔው አዛዜል የሰይጣን ስም እንደሆነ ይገልጻል። ስለዚህ ይህ ፍየል የኃጢአት ሁሉ ምንጭና አስጀማሪ የሆነውን ሰይጣንን ይወክላል።
ስለዚህ የሕዝቡ ኃጢአት በሙሉ ተመልሶ ወደ ምንጩ ወደ ሰይጣን ይጫናል ማለት ነው። አዎ፣ ኃጢአትን ወደ ፍጥረት ያስገባው እርሱ ስለሆነ በመጨረሻ የኃጢአት ሁሉ ውጤትና ኃላፊነት በእርሱ ላይ ተጭኖ ወደ ጥልቁ መጣሉን ያመለክታል። ነገር ግን እዚህ ላይ አንድ እጅግ ወሳኝ ዝርዝር አለ። ምንድን ነው? በዘሌዋውያን ሕግ መሠረት ፍየሉን ወደ ምድረ በዳ የሚወስደው ማንኛውም ሰው አይደለም። የተመረጠው ወይም ብቁ የሆነ ሰው መሆን አለበት። ይህ ለምን ይመስልሻል? ምናልባት ኃጢአት የተጫነበትን ነገር የሚይዝ ሰው ንጹሕ መሆን ስላለበት። በጣም ተቃርበሻል። ትንታኔው ይህ ብቁ የሆነ ሰው ሰይጣንንና ክሱን ያሸነፉትን ክርስቶስን እና ሰማዕታቱን እንደሚወክል ይገልጻል። ሰይጣንን ያላሸነፈው አካል በእርሱ ላይ ሊፈርድ ወይም ፍርዱን ሊያስፈጽም አይችልም። ሰማዕታቱ ግን በእምነታቸው ስላሸነፉት የፍርዱን ሕጋዊ መሠረት ስላረጋገጡ ፍርዱን የማስፈጸም መብትና ሥልጣን የነሱ ይሆናል። ያስገራሚ ነው። ስለዚህ የሰይጣንን የመጨረሻ ፍርድ የሚያስፈጽሙት እነሱ ናቸው። በትክክል። የፍርዱ ሂደቱ ከተዘጋጀና ፍርዱ ከተፈጸመ በኋላ ምን ይሆናል? የዚህ ታላቅ ስርየት የመጨረሻ ውጤቱ ምንድን ነው? ውጤቱ ፍጥረትን በሙሉ የሚለውጥ ነው። አንደኛ በጻድቃን ፍጡራን ማለትም በመላእክትና ከሞት በተነሱ ቅዱሳን ዘንድ ኃጢአት የመስራት ዕድል ሙሉ በሙሉ ይወገዳል። ይህ ማለት ነጻ ፈቃዳቸውን ያጣሉ ማለት ነው? አይደለም። ይልቁንም የእግዚአብሔርን ፍቅርና ፍትሕ እንዲሁም የኃጢአትን አስከፊ ውጤት ሙሉ በሙሉ ስለተረዱ ነጻ ፈቃዳቸው ፍጹም ይሆናል። ክፉን መምረጥ ልክ ጤነኛ ሰው ራሱን እሳት ውስጥ ለመጣል እንደማይመርጥ ለነሱ የማይታሰብ ነገር ይሆናል። ገባኝ። ይህ ትልቅ ለውጥ ነው። ሌላስ? ሁለተኛ ሰይጣን ለሺህ ዓመታት ይታሰራል። የክፋት ምንጭ ለጊዜው ስለሚወገድ ምድር ሰላማዊ ትሆናለች። ሦስተኛ የሺህ ዓመት መንግሥት ይጀምራል። ይህ ጊዜ በተለይ እስከ ሞት ድረስ ታማኝ ለነበሩት ሰማዕታት የሽልማትና የረፍት ጊዜ ነው። ከክርስቶስ ጋር በምድር ላይ ይነግዛሉ። ላሳለፉት መከራ እንደ ካሳ የሚቆጠር ጊዜ ነው። ልክ ነው። ከሺህ ዓመቱ በኋላስ ታሪኩ ያበቃል? አያበቃም። ጽሑፉ እንደሚገልጸው የፍርድ ሂደቱን መጨረሻ ማረጋገጫ ለማድረግ አንድ የመጨረሻ ምዕራፍ ይቀራል። ከሺህ ዓመቱ በኋላ ሰይጣን ለአጭር ጊዜ ይፈታል። ለምን? ይህ የሚሆነው በሺህ ዓመቱ ሰላም ውስጥ የኖሩ ነገር ግን ልባቸው ያልተፈተኑ ሰዎች ለመፈተን ነው። ሰይጣን ብዙዎችን በማታለል በልባቸው ውስጥ የተደበቀውን ክፋት እንዲያወጡ ያደርጋቸዋል። እሺ። ከዚያም እርሱና ተከታታዮቹ ከኃጢአትና ከሞት ጋር ለመጨረሻ ጊዜ በእሳት ባህር ውስጥ ይጣላሉ። በዚህም ኃጢአት ከፍጥረት ሁሉ ለዘላለም ይጠፋል። በእርግጥም ከቀላል የበዓል አከባበር አልፎ የፍጥረትን ዕጣ ፈንታ የሚተነትን ሰፊ የጊዜ ሰሌዳ ነው። በጣም ሰፊ ነው። ይህ ሁሉ ወደፊት የሚፈጸም ታላቅ ክስተት ከሆነ ለአሁኑ ሕይወታችን የሚሰጠው ትርጉም አለ? አዎ፣ በጣም ወሳኝ ጥያቄ ነው። ጽሑፉ የሚደመድመው በዚህ ሐሳብ ነው። ይህ ታላቅና ፍጥረትን የሚመለከት የስርየት ቀን ወደፊት የሚፈጸም ቢሆንም አማኞች አሁን ላይ የግል ስርየትን ሊለማመዱ እንደሚችሉ ይጠቁማል። እንዴት? አንድ ሰው ለመንፈስ ቅዱስ ሙሉ በሙሉ ሲገዛ ከኃጢአት ባርነት ነፃ ይወጣል። በሕይወቱ ውስጥ የኃጢአትን ኃይል በማስወገድ የግል የስርየት ልምምድ ሊኖረው ይችላል። ስለዚህ የአሁኑ የግል ድል ለመጨረሻው ዓለም አቀፋዊ ድል እንደ ጥላ ወይም ምሳሌ ነው ማለት ነው? በትክክል። ዋናው ልዩነት ግን ይሄ ነው። የአሁኑ የግል ልምምድ ዘላቂ አይደለም፣ ሊጠፋ ይችላል። የመውደቅ ዕድሉ አሁንም አለ። አዎ፣ ሰውየው የመሳሳት ዕድል አሁንም አለው። ነገር ግን ወደፊት የሚመጣው የመጨረሻው ክስተት ይህን ድል ለጻድቃን ሁሉ ዘላለማዊና ዓለም አቀፋዊ ያደርጋሉ። ዳግም የመውደቅ ዕድል ለአንዴና ለመጨረሻ ጊዜ ይዘጋል። ስለዚህ የአሁኑ ተጋድሎ ለመጨረሻው ሰላምና ፍጹምነት ያዘጋጃል ማለት ነው። ልክ ነው። በጣም አመሰግናለሁ። እንግዲህ አድማጮች እንዲያስቡበት አንድ ጥያቄ እንተውላቸው። ይህ ትርጓሜ ታሪክን የእግዚአብሔርን ባህሪ ለማረጋገጥ የሚካሄድ ታላቅ የፍርድ ሂደት አድርጎ የሚያቀርብ ከሆነ ይህ በሰው ልጆች ስቃይና ታማኝነት ሚና ላይ ምን አንድምታ ይኖረዋል? የእያንዳንዱ ግለሰብ ታማኝነት ለዚህ ታላቅ ሰማያዊ ክርክር አስተዋጽኦ ያደርጋል ማለት ይሆን?